ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የምነግራችሁ በተለይ ጣፋጭ ነገሮችን ለምታበዙ ሰዎች እጅግ በጣም አስተማሪ መረጃ ነው የማካፍላችሁ። ጣፋጭ ነገሮችን ማብዛት ጣፋጭ መጠጦችን ሊሆን ይችላል፣ ምግቦችን ሊሆን ይችላል። እነዚህ የለስላሳ መጠጦች፣ ቸኮሌቶች፣ የተለያዩ ኬኮች እንደዚህ ከጣፋጭ ነገሮች ጋር የተያያዘ ነገር የምታበዙ ከሆነ በሰውነታችሁ ላይ የሚመጡ ለውጦችን በተለይ ችግሮችን በሰፊው እነግራችኋለሁ። ጣፋጭ ነገሮችን አዘውትሮ መጠቀም ሰውነታችን ላይ ምን ይፈጥራል፣ ምን ጉዳት ያመጣል የሚለውን እናያለን ማለት ነው። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናል ላይ አዲስ ከሆናችሁ ይሄን ቻናል ሰብስክራይብ እያደረጋችሁ የደወል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ አብዛኞቻችሁ የምታውቁት መቼም ጣፋጭ ነገሮችን ማብዛት ለስኳር ህመም እንደሚያጋልጥ ነው። ስለዚህ ጣፋጭ ነገር አዘውትራችሁ የምትጠቀሙ አሁን ሻይ ሊሆን ይችላል፣ ቡናዎች ሊሆን ይችላል፣ የተለያየ ነገር ስትጠቀሙ ስኳር እያበዛችሁ የምትወስዱ ከሆነ ከዛም ውጪ የለስላሳ መጠጦች ሊሆን ይችላል ይሄን ያህል አዘውትሮ የመጠቀም ልምድ ካላችሁ እንደዚህ ከጣፋጭ ነገር ጋር ከፍተኛ ግንኙነት ካላችሁ በመጀመሪያ በአጭር ጊዜ ውስጥ ለስኳር ህመም እንድትጋለጡ ያደርጋል። በደማችሁ ስር ያለውን የስኳር መጠን እንዲጨምር ያደርጋል። የኢንሱሊን ምርትን በከፍተኛ ሁኔታ ያዛባል። ግሉኮስን በከፍተኛ ሁኔታ ጫና ውስጥ ይከታል። የእነዚህ ነገሮች ሁሉ ጫና በተለይ ለታይፕ 2 የስኳር ህመም የመጋለጥ እድልን ከፍ ያደርጋል። አንደኛ ይሄን ማወቅ ያስፈልጋል። ሌላው ጣፋጭ ነገር ትልቅ ጫና ከሚያደርስባቸው የሰውነት ክፍሎች አንዱ ጥርስ ነው። በነገራችን ላይ ጥርሳችን አንደኛ በአፍ ውስጥ ያሉ ባክቴሪያዎች ትልቁ ግብአታቸው ጣፋጭ ነገር ነው። አሁን ጣፋጭ ነገሮችን አዘውትራችሁ የምትጠቀሙ ከሆነ በአፋችሁ ስር መጥፎ ባክቴሪያዎች በከፍተኛ ሁኔታ እንዲራቡ ያደርጋል። ይሄ መጥፎ የአፍ ጠረን የሚያመጡ የጥርስ መቦርቦር፣ የድድ መድማት፣ የተለያየ ከጥርስ ጋር ተያይዘው የሚፈጠሩ ችግሮች እንዲፈጠሩ የሚያደርጉ ባክቴሪያዎች በከፍተኛ ሁኔታ በአፋችሁ ስር ይበረክታሉ፣ ይበዛሉ። ለምን? ጣፋጭ ነገር ትልቁ ግብአታቸው ስለሆነ ነው። ይሄ ጣፋጭ ነገሮችን እያዘወተራችሁ የምትጠቀሙ ከሆነ በጣም በቀላሉ ጥርሳችሁ ለህመም ይጋለጣል፣ ጥርሳችሁ ይቦረቦራል፣ መጥፎ ጠረን በቀላሉ ያስቸግራችኋል። በአጠቃላይ ይሄ ከጥርስ ጋር ያለው የጤና ሁኔታችሁ ከፍተኛ አደጋ ውስጥ ይገባል። ይሄን ጣፋጭ የምታዘወትሩ ሰዎች በደንብ ማወቅ መረዳት ይኖርባችኋል ማለት ነው። ሌላኛው የደም ግፊት ነው። የደም ግፊትም ልክ እንደ ስኳር ሁሉ በከፍተኛ የጣፋጭ ነገር ከሚመጡ ችግሮች አንደኛው ነው። ምክንያቱም አሁን ጣፋጭ ነገር ማብዛት ለደም ግፊት የሚያጋልጣችሁ በኋላም የምዘረዝራቸው ችግሮች አሉ። ከበርካታ ነገሮች አንፃር አሁን ከልብ ህመም፣ ከኩላሊት በኋላ በዝርዝር እነግራችኋለሁ። የነዛ ነገሮች ጫና የደም ዝውውራችሁን በከፍተኛ ሁኔታ ያዛባባችኋል። በተለይ እንግዲህ ጣፋጭ ነገር ማብዛት የስብ ክምችት ሰውነት ላይም እንዲጨምር ያደርጋል። ይሄውን ቦርጭ እንዲኖርባችሁ፣ አላስፈላጊ ስብ ሰውነታችሁ ላይ እንዲከማች፣ ኮሌስትሮል በተለይ ይሄ ባድ ኮሌስትሮል መጥፎ የኮሌስትሮል አይነት የደም ቧንቧችሁ ላይ እንዲጋገር ያደርጋል። የእነዚህ ነገሮች ጫና የደም ቧንቧ እየጠበበ እንዲሄድ ያደርጋል። የደም ቧንቧ በሚጠብበት ጊዜ ግፊት በከፍተኛ ሁኔታ ሰውነታችሁ ላይ እንዲፈጠር ያደርጋል። ታዲያ ግፊት ጫና ደግሞ ተያይዞ ምን ሊያመጣባችሁ ይችላል? የልብ ህመም ሊያመጣባችሁ ይችላል። እንዳልኳችሁ ይሄ በተለይ ኮሌስትሮል የደም ቧንቧ ላይ በሚኖርበት ጊዜ ይሄ የደም ስራችሁ እየጠበበ ነው የሚሄደው። ያህ ታዲያ ልብ በበቂ ሁኔታ ስራውን እንዳይሰራ ያደርጋል። ትልቅ ጫና ልባችሁ ላይ የደም ቧንቧ በሚጠብበት ጊዜ ያርፋል ማለት ነው። ከግፊቱ ጋር ሲጨማመር የደም ቧንቧ ጥበቱ ሲጨማመር ለከፋ የልብ ህመም ሊያጋልጣችሁ ይችላል። ስለዚህ ይሄ ግፊት የልብ ህመም ተያይዞ ይመጣል። እሱ ብቻ ሳይሆን የነዚህ ጫና ደግሞ በኋላ ላይ ሄዶ ምን ሊያመጣባችሁ ይችላል? የኩላሊት ህመም ሊያመጣባችሁ ይችላል። የደም ቧንቧ በበቂ ሁኔታ ደምን የማያሰራጭ ከሆነ፣ ልባችሁ ላይ ጫና የሚያርፍ ከሆነ፣ ግፊት ሰውነት ላይ የሚኖር ከሆነ፣ የስኳር ህመም የሚኖር ከሆነ የነዚህ ነገሮች ሁሉ ጫና ሄዶ ኩላሊታችሁ ስራውን በአግባቡ እንዳይሰራ እንቅፋት ይሆንበታል። ስለዚህ እነዚህ ተያይዘው የሚመጡ ናቸው። አሁን
ጣፋጭ ነገር ማብዛት፣ ስኳር ማብዛት፣ ኬኮች፣ ለስላሳዎች እንደዚህ አይነት ነገሮች ማብዛት አንድ ችግር ሲያመጣ ያ ችግር ብቻውን ራሱን ችሎ አይቆምም። ሌላ ተያይዞ የሚያመጣቸው ጉዳቶች አሉ። ስለዚህ እነዚህ ነገሮች ተያይዘው እንደሚመጡ ማወቅ አለባችሁ። ሌላውና ዋነኛው ደግሞ ለካንሰር ህመም ያጋልጣቸዋል። እንግዲህ አርቲፊሻል ነገሮች ማብዛት በአጠቃላይ ለካንሰር በጣም አጋላጭ ናቸው። አሁን የለስላሳ መጠጥ አዘውትራችሁ የምትጠቀሙ ከሆነ በውስጡ ያለው የኬሚካል መጠን፣ የስኳር መጠን፣ የጋዝ መጠን ከዛ ውጭ አርቲፊሻል ስኳሮችን፣ አርቲፊሻል ማጣፈጫ ነገሮችን የገቡባቸው የተለያዩ ኬኮች፣ ኩኪሶች፣ ብስኩቶች እንደዚህ አይነት የትኛውም ጣፋጭ ነገሮችን እያዘወተራችሁ ስትሄዱ አብዛኞቹ በፋብሪካ ፕሮሰስድ ሆነው የሚወጡ ምግቦች፣ መጠጦች ስለሆኑ ራሳቸውን ችለው ደግሞ የሚያመጡት ጣጣ የካንሰር ሴል ሰውነታችሁ ላይ በከፍተኛ ሁኔታ እንዲነቃቃ በማድረግ ለበርካታ የካንሰር አይነቶች እንደ መነሻነት ሊያገለግሉ ይችላሉ። ይሄን ማወቅ ይኖርባቸዋል። ሌላው የሳምባ በሽታም እንደዚሁ ሊያመጣባችሁ ይችላል። የእነዚህ ነገሮች ጫና ሁሉ ሳምባ ከሚጎዳባቸው ክፍሎች አንዱ ነው። አሁን ካንሰር ራሱ ስላችሁ ለሳምባ ካንሰር በራሱ ሊያጋልጣችሁ የሚችልበት ሁኔታ አለ። በአጠቃላይ ከላይ የዘረዘርናቸው ነገሮች ሰውነታችሁ ላይ በሚፈጠሩበት ጊዜ ሳምባም ላይ የራሱ የሆነ ጫና ስለሚያሳድር ለሳምባ ህመም ልትጋለጡ ትችላላችሁ። ሌላውና ዋነኛው ደግሞ አንዱ ምንድነው ከመጠን ያለፈ ውፍረት ነው። እንግዲህ ብዙ ጊዜ አሁን አስተውላችሁም አይታችሁም ሊሆን ይችላል ክብደት መቀነስ ፈልጋለሁ፣ ቦርጭ ማጥፋት ፈልጋለሁ የሚሉ ሰዎች የሚባሉት የሚታዘዙት ዋነኛው ነገር ምንድነው ጣፋጭ ነገሮችን ከአመጋገባችሁ ስር አስወግዱ ነው የሚባለው። ምክንያቱም ጣፋጭ ነገሮች ሰውነት ላይ ቅድም ነግሬያችኋለሁ የስብ ክምችት እንዲጨምር ያደርጋል። ኮሌስትሮል፣ ባድ ኮሌስትሮል እንዲጨምር ያደርጋል። ይሄ ነገር ምንድነው ቦዲ ማስ ኢንዴክሳችሁን ነው የሚያዛባው። አላስፈላጊ ክብደት ሰውነት ላይ ያመጣል። አላስፈላጊ ውፍረት እንዲመጣባችሁ ያደርጋል። በነገራችን ላይ ቅድም አሁን የልብ ህመም፣ ግፊት፣ ስኳር ያልኳችሁ ሁሉ አንደኛው መነሻው ይሄ ነው። አላስፈላጊ ውፍረት ሰውነት ላይ ሲኖር ቦዲ ማስ ኢንዴክሳችሁ የተመጣጠነ ካልሆነ ለነዛ ህመሞች የመጋለጥ እድል ይጨምራል ማለት ነው። ሌላው ለሪህ በሽታም ሊያጋልጣችሁ ይችላል። እንግዲህ ከነርቭ ጋር ከደም ቧንቧ ጋር ተያይዞ ከተለያዩ ከደም ዝውውር ጋር ተያይዞ ያሉ ችግሮች በሚፈጠሩበት ጊዜ ለሪህ ህመም በራሱ የመጋለጥ እድላችሁ ከፍ ይላል ማለት ነው። በአጠቃላይ እንግዲህ ስኳር ነገሮችን፣ ጣፋጭ ነገሮችን በጣም የምትወዱ ትኩረት የምታደርጉ ሰዎች ወደፊት እነዚህ ህመሞች ሊገጥሟችሁ እንደሚችል አስባችሁ በጊዜ ጣፋጭ ነገሮችን መቀነስና ጤናን መጠበቅ ያስፈልጋል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ